መጋረጃ ያደረገ በምድሪቷ ዙሪያ ላይ የመከራ ቦርኖስ እኔ የማንም ደጋፊ አይደለሁም እንድታቁ። የማንም ይጠርጋል እግዚአብሔር፣ ይጠርጋል፣ ያጸዳል እግዚአብሔር። ታያላችሁ። ሰላም ጤና ይስጥልን ቤተሰቦቻችን፣ ይህ የሮማንስ ሮድ የዩቲዩብ ቻናል ነው። በቻናላችን አዳዲስና ወቅታዊ ትኩስ መረጃዎችን ይዘንላችሁ መጥተናል። እስከ መረጃው ፍጻሜ አብራችሁን ቆዩ። ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግና የደወል ምልክቷን በመጫን አዳዲስ መረጃዎችን በፍጥነት ያገኙ። ቪዲዮአችንን ለሌሎች ሼር በማድረግ ቤተሰባዊነቱን ያጠናክሩ። ድምጽ ሰማው እኮ ነው የምላችሁ። ስሙኝ እናንተ በዚህ መስመር ውስጥ ያላችሁ፣ ድምጽ ሰማው እንዲህ የሚል የሁላችሁ በኢትዮጵያ ላይ ቦርኖሱን ያለበሰ ስሙ፣ በደንብ ስሙ። የሁላችሁ በኢትዮጵያ ላይ ቦርኖሱን ያለበሰ ጥቁር መጋረጃ ያደረገ በምድሪቷ ዙሪያ ላይ የመከራ ቦርኖስ፣ የችግር ቦርኖስ፣ የስቃይ ቦርኖስ፣ የጦርነት ቦርኖስ፣ አለመስማማት ቦርኖስ የው ከተማው ላይ ጥቁር መጋረጃ ሲባል እንዲህ ነው አይደል? እኔ ማየው እንደዚህ እንዲህ ከላይ ሰማዩን እንደዚህ የሸፈነ ሰማዩን የከለለ ሰማዩን ያለበሰ የው ምድራችንን ጥቁር ያለበሰ የሐዘን ካባ፣ የመከራ ካባ፣ የችግር ካባ፣ የው ተስፋ የመቁረጥ ካባ፣ ነገን ያጨለመ ምድሪቷን ስለ ነገ ስታስቡ እንዲጨልማባችሁ ያደረገ የሁላችሁ በምድሪቷ ላይ እንደዚህ ያለበሰ ከሰማዩ በታች እንደዚህ የለበሰ ብዙ ልንገራችሁ እንዲገባችሁ ልናገር። ሙሽሮች መሃል ሲገቡ እናቶች ነጠላቸውን እዛና እዚህ ይዘው ሙሽሮቹ ላይ እንደሚሸፍኑት እንደዚህ የኢትዮጵያን አየር ያለበሰ ጥቁር መጋረጃ የአበሳ፣ የመከራ፣ ያለመሳካት፣ ተስፋ የማስቆረጥ ነገሮችን በሙሉ ያጨለመ መጋረጃ እግዚአብሔር ምስክሬ ከምድሪቷ ላይ እግዚአብሔር ጠረገው፣ እግዚአብሔር አነሳው። ልክ ቅድም እንዳልኳችሁ የሁላችሁ ጠርጎ እንደወረወረው እያመለክን የው ድምፅ ሰማው። ከምድሪቷም ላይ አነሳዋል፣ ከኢትዮጵያም ላይ አነሳውት አለ። የመከራ፣ ያለመሳካት፣ የድህነት፣ የስቃይ በሽታ የው እግዚአብሔር ምስክሬ እመኑኝ ተነሳ። ሳታዩ አምልኩ፣ ሳታዩ አመስግኑ። የው በርኖሱ ካንቺ ላይ እንደወለቀ፣ ካንተ ላይ እንደወለቀ፣ ከኔ ላይ እንደወለቀ ሰይጣን ያለበሰ በኢትዮጵያ ላይ ይሄ የሰይጣን ያለበሳት መከራ፣ ሰይጣን ያለበሳት ቦርኖስ ጥቁር ነው። ቦርኖስ የሚከብድ ነው። ምድሪቷ መሸከም እስከማትችል ድረስ እላዋ ላይ ያለ ቀንበር እግዚአብሔር የው ጠረገው። እግዚአብሔር ምስክሬ ትሰማላችሁ። እላዋ ላይ ያንዣበበ ምድሪቷን ስታስቡ ተስፋ የቆረጣችሁ፣ ስለ ምድሪቷ ስታስቡ፣ ስለ ነገዋ ስታስቡ ያከተመ ያበቃ የመሰላችሁ የው እግዚአብሔር ጥቁር መጋረጃው ሰይጣን ያለበሰውን መጋረጃ ገፈፍኩት አለ፣ አነሳሁት አለ። ስለዚህ ክረምቱ አልፎ ሄደ። ለማን? ለኢትዮጵያ። ባካችሁ ተናገሩ። ለምድሪቷ፣ ለሰሜኑ፣ ለደቡቡ፣ ለምስራቁ፣ ለምዕራቡ ትንቢት ነው የምናገረው። ስሙ። እግዚአብሔር ክረምት አልፎ ሄደ። ዝናቡ እያጉረመረመ የመጣው በቃ ከተመ የኢትዮጵያ ነገር እንድትሉ ያደረገው፣ ከዚህ በኋላ ተስፋ የለም እንድትሉ ያደረገው የው ጠላት ያጉረመረመ ያመጣው ጨለማ የሁላችሁ ዝናቡ አልፎ ሄደ። ለኢትዮጵያም ተናገር ያለ የው ለምድሪቷም ተናገር ያለ የው ላንቺ ብቻ አይደለም፣ ላንተ ብቻ አይደለም፣ ለኔ ብቻ አይደለም። እግዚአብሔር እንዲህ አለ ለምድሪቷ፣ ለኢትዮጵያ የው ያለበሳት ጥቁር መጋረጃ ነጋችንን ያጨለመ ተስፋ ያስቆረጠ እግዚአብሔር ምስክሬ፣ እግዚአብሔር ሳይለኝ አልናገርም፣ እግዚአብሔር ሳይለኝ አላወራም፣ እግዚአብሔር ሳያሳየኝ አሳየኝ አልልም፣ ሳልሰማ ሰማሁ አልልም። እግዚአብሔር ከምድሪቷ ላይ የተስፋ መቁረጥ፣ የሐዘን ጨለማ ቦርኖሱ ተገፈፈ። በደንብ ስሙኝ። የው ቃሉን ላንብብ፣ ስሙኝ። እግዚአብሔር ለምድሪቷ ተናገሪ ብሎኛል። የው ሰማይ ተናግሯል፣ እኔ አይደለሁም። እግዚአብሔር ካለ አለ ነው። በቃ ታያላችሁ።
ይኸው መኃልየ ዘሰሎሞን ምዕራፍ 2 ቁጥር 11 ለኢትዮጵያ መልእክት ነው፣ ለምድራችን መልእክት ነው። ይኸው ተስፋ ለቆረጡ ለሰሜን ንገሩ፣ ለደቡብ ንገሩ፣ ለምስራቅ ንገሩ፣ ለምዕራብ ንገሩ። በአራቱም አቅጣጫ እግዚአብሔር እንዲህ ብሏል፣ እግዚአብሔር እንዲህ ተናግሯል በሉና ተናገሩ። ተናገሩ፣ ግድ የላችሁም እመኑኝ። ሳልሰማ ስለማልናገር ሳላይ ስለማልናገር እነሆ ክረምት አለፈ። መቼ? እግዚአብሔር ዛሬ እየተናገረ ነው። ነገ ታያላችሁ። ወይ ለካ ለዚህ ነው ትላላችሁ ማለት ነው። ስሙኝ፣ ምን እያለ ነው እግዚአብሔር? ጨለማው መከራው እያጉረመረመ ያለው መብረቁ እያስደነገጠ ያለው ጉርምርምታው እግዚአብሔር እንዲህ እያለ ነው። ስሙ፣ እነሆ ክረምት አለፈ፣ ዝናቡም አልፎ ሄደ። ለማን? ለኢትዮጵያ፣ ለምድራችን። እግዚአብሔር እንዲህ ነው እያለ ያለው። እኔ የማንም ደጋፊ አይደለሁም እንድታውቁ፣ የማንም። ስሙ፣ ክረምት አለፈ። የትኛው ክረምት? እኝኝ የሚለው አባራ ስትሉ የሚጀምረው ልትወጡ ለባብሳችሁ ልትወጡ ስትሉ አባርቷል ብላችሁ ልትወጡ ስትሉ የሚጀምረው ዝናብ፣ እኝኝ የሚለው ዝናብ፣ ቀብር ለመሄድ የማያስችለው ዝናብ፣ ሰርግ ቢኖር ሰርግ እንዳታረጉ የሚከለክለው ዝናብ፣ ሙሽሮች ፎቶ እንዳይነሱ የሚያደርግ ዝናብ፣ እኝኝ ያለ የመከራ ዝናብ። አንዱ በቃ አሁን አባራ ስትሉ ይጀምራል፣ አሁን አቆመ ስትሉ ይጀምራል። ቀኑን ሙሉ ሌሊቱን ሙሉ እኝኝ የሚል ዝናብ እግዚአብሔር እንዲህ እያለ ነው። መልእክት ነው የምናገረው፣ ትንቢት ነው የምናገረው። ስሙ፣ በሀገር ውስጥም ያላችሁ፣ በውጭ ሀገርም ያላችሁ፣ በዓለም ዙሪያ ያላችሁ ስለ ኢትዮጵያ ትንቢት እየተናገርኩ ነው። ይኸው እንዲህ እያልኩ እየተናገርኩ ነው። ሰማይን ወክዬ ምድር ላይ ስለተቀመጥ እግዚአብሔር አፍ አድርጎ ስላስቀመጠኝ የእግዚአብሔር አፍ ሆኜ ምድር ላይ ስለተቀመጥ እናገራለሁ። እንደዚህ ይላል። ስሙ፣ ክረምት አለፈ፣ ዝናቡም አልፎ ሄደ። የሚጉረመረመው የሚያስደነግጠው ጓጓጓጓ ሲል መብረቁ፣ ብልጭታው፣ የሚያስፈራው ድምፅ፣ የጠቆረው ሰማይ፣ ዝናቡም አልፎ ሄደ። ሄደ በሉ ባካችሁ። ከምድሬ ላይ፣ ከኢትዮጵያ ላይ፣ ከሰሜኑ ላይ፣ ከደቡቡ ላይ፣ ከምስራቁ ላይ፣ ከምዕራቡ ላይ ሄደ በሉ ባካችሁ። ከአፋችን ቃል ጋር እግዚአብሔር ስለሚሰራ ሄደ በሉ። አሜን፣ 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 አሜን። ሄደ። ይጠርጋል እግዚአብሔር፣ ይጠርጋል፣ ያጸዳል እግዚአብሔር። ታያላችሁ፣ ይጠርጋል፣ ያጸዳል። እግዚአብሔር ተናገረ ማለት ሆነ ማለት ነው። ክረምቱ ምን አደረገ? አልፎ ሄደ። ዝናቡም አልፎ ሄደ። አበቦች በምድር ላይ ተገለጡ። አበቦች በምድር ላይ ተገለጡ። የዜማ ጊዜ ደረሰ። የው ስሙኝ፣ እንደ እግዚአብሔር ሰው እናገራለሁ። የዜማ ጊዜ ደረሰ። ሲታይ አይመስልም፣ ጨለማ ነው፣ ጉርጉምታ ነው። የው ይኝኝ ያለ ዝናብ ነው። አባራ ሲባል እንደገና ይጀምራል። እግዚአብሔር ግን እንዲህ እያለ ነው። ክረምት አልፎ ሄደ፣ ዝናቡ አልፎ ሄደ። እሺ፣ ከዛ አሁን የዜማ ጊዜ ነው። ግድ የላችሁም። ዛሬ ላይ ጨለማው ላይ ቆማችሁ የዜማ ጊዜ ለምድሪቷ መጣ፣ ለዜማ ጊዜ መጣ። ፓስተር ዘኒ ባለች በሉ። ግድ የላችሁም፣ እመኑ። ፓስተር ዘኒ ብላለች ብላችሁ ተናገሩ። ምን ይላል? ስሙኝ ባካችሁ፣ እንደዚህ ይላል። ይኸውላችሁ፣ ዝናቡም አልፎ ሄደ፣ አበቦች በምድር ላይ ተገለጡ። የዜማ ጊዜ ለኢትዮጵያ መጣ። ለምድሪቷ የዜማ ጊዜ መጣ። ለኢትዮጵያ የዜማ ጊዜ መጣ። እግዚአብሔር እንዲህ ነው የሚለው፣ ለኢትዮጵያ የዜማ ጊዜ መጣ። ሲታይ አይመስልም። ዝናቡ እኝኝ ያለ ነው። ቅድም እንዳልኳችሁ ማያስወጣ ነው። አባርቷል ብላችሁ ልትወጡ ስትሉ ይጀምራል። ጉድ እኮ ነው። እግዚአብሔር ግን ዝናቡ ይኸው አልፎ ሄደ እያለ ነው። ዛሬ ላይ የነገረን ነው። ነገ አይናችን ያያል። ነገ እልል እንላለን። ነገ እናመሰግናለን። ነገ ከበሮ ይዘን እንወጣለን። ግድ የላችሁም እናንተ ኢትዮጵያውያኖች ስሙ። በሰሜን፣ በደቡብ፣ በምስራቅ፣ በምዕራብ ያላችሁ ኢትዮጵያውያኖች ስሙ። ለኢትዮጵያ የዜማ ጊዜ ደረሰ። የዜማ ጊዜ ደረሰ። የቁራዮ ቃል በምድራችን ተሰማ። በለሱ ጎመራ፣ ወይኖቹም አበቡ፣ መዓዛንም ሰጡ። ወዳጄ ሆይ ተነሺ፣ ውበቴ ሆይ ነይ። በአለት ንቃቃት በገደል መሸሸጋ ያለሽ እርግብ ሆይ መልክሽን አሳይ። ተደብቀሽ ያለሽ፣ ተሰሽገሽ ያለሽ፣ ተስፋ የቆረጥሽ የጨለመብሽ አንቺ ምድር ሆይ ውጪ በሏት። ኢትዮጵያ የዜማ ጊዜ ደርሷል በሏት። ትንቢት ተናገሩ፣ ኧረ ተናገሩ።
ለምድሪቷ ተናገሩ። እግዚአብሔር እያለ ነው ለምድሪቷ፣ ቃልሽ መልካም ነው፣ ፊትሽም ያማረ ነውና መልክሽን አሳይ፣ ድምፅሽን አሰሚ። ወይናችን አብቧልና የወይናችን ቦታ የሚያጠፉትን ቀበሮች፣ ጥቃቅን ቀበሮች አጥምዳችሁ ያዙ። ስሙኝ፣ እንደ እግዚአብሔር ሰው እናገራለሁ። ጥቃቅን ቀበሮ ተጠምዶ ይያዛል። ጥቃቅን ቀበሮ፣ የምድሪቷን እድገት የማይፈልግ ጥቃቅን ቀበሮ፣ ወይኑ አብቧል፣ ያበበውን አበባ የሚያበላሽ ጥቃቅን ቀበሮ እግዚአብሔር አጥምዶ ይይዛል። ታያላችሁ። አሁን ላይ ቆመን ምንም ይታየለም። ተስፋ የሚያስቆርጥ ነው። ስለ ምድሪቷ ስታስቡ ስለ ምድሪቷ ጨልሟል ስታዩ። ግን እግዚአብሔር እንዲህ ያለ ነው፣ የዜማ ጊዜ ደረሰ። የዜማ ጊዜ ደረሰ። መጠረግ ያለበትን ይጠርጋል፣ ማውጣት ያለበትን ያወጣል፣ መሸኘት ያለበትን ይሸኛል። ታያላችሁ። አሜን አሜን። ከዛስ የጽዮን ልጅ ሆይ ዘምሪ፣ እስራኤል ሆይ እልል በይ፣ የኢትዮጵያ ልጆች እልል በሉ። የኢትዮጵያ ልጆች ከሰሜን ያላችሁ፣ በደቡብ ያላችሁ፣ በምስራቅ ያላችሁ፣ በምዕራብ ያላችሁ ምን አድርጉ? እልል በሉ። የኢየሩሳሌም ልጅ ሆይ በፍጹም ልብሽ ሐሴት አድርጊ፣ ደስ ይበልሽ። እግዚአብሔር ፍርድሽን አስወግዷልና ጠላቶችሽንም ጥሏል። የእስራኤል ንጉሥ እግዚአብሔር በመካከልሽ አለ። ከእንግዲህ ወዲህ ክፉ ነገር አታይ። ምድሪቷ ከእንግዲህ በኋላ፣ ኢትዮጵያ ከእንግዲህ በኋላ ክፉ ነገር አታይ። ለምን ሲባል የሚጠረግ ይጠረጋል፣ የሚባረር ይባረራል፣ ጥቃቅን ቀበሮ ይጠመዳል። እመኑኝ፣ እንደ እግዚአብሔር ሰው ሰማይን ወክዬ ምድር ላይ ሆኜ የእግዚአብሔር አፍ ሆኜ እናገራለሁ። በዚህ ምሽት እናገራለሁ፣ በዚህ ምሽት ተነብያለሁ። ጥቃቅን ቀበሮ ይጠመዳሉ። ጥቃቅን ቀበሮች ተጠምደው ይወገዳሉ። አሜን አሜን አሜን። ይወገዳሉ። ከዛስ ከእንግዲህ በኋላ ምን አይሆንም? ከእንግዲህ ወዲህ ክፉ ነገር አታይም። እግዚአብሔር በመካከልሽ ይሆናል። ኢትዮጵያ ትስማ፣ ምድሪቷ ትስማ። እናቶች ይስሙ፣ አባቶች ይስሙ። የማልቀስ ጊዜ፣ የዋይታ ጊዜ፣ የጩኸት ጊዜ፣ ደም የማፋሰስ ጊዜ። እግዚአብሔር እንዲህ ነው የሚለው፣ ከእንግዲህ በኋላ ምን አታይም? ምን አይሆንም? ከእንግዲህ ወዲህ ክፉ ነገር አታይም። እግዚአብሔር ከተናገረ ሆነ ነው ወገኖች። እግዚአብሔር አለ ማለት ሆነ ነው። አሜን አሜን አሜን። ለምድሪቷ እልል በሉ። ሳታዩ አመስግኑ። ሳታዩ ለእግዚአብሔር ክብር ስጡ። እግዚአብሔር ዳኛ ነው። የምድራችን ዳኛ ነው። እግዚአብሔር ይፈርዳል። እግዚአብሔር ይፈርዳል። ስለዚህ እግዚአብሔር ሆይ አመሰግናለሁ በሉና አመስግኑ። ታያላችሁ፣ እግዚአብሔር መልአኩን ልኮ አልጠረገ። አሁን ደግሞ የሚጠረግ ሌላ አለ። አሿፊና ቀላጅ ይጠረጋል። አዎ አሿፊና ቀላጅ። እግዚአብሔር ምስክሬ። ታያላችሁ፣ ጆሮአችሁ ይሰማል፣ አይናችሁ ያያል። ታያላችሁ፣ አሿፊና ቀላጅ ይጠረጋል። በውጭ ያላችሁ ተስፋ የቆረጣችሁ፣ በኢትዮጵያ ያላችሁ፣ በኢትዮጵያ ልጆች፣ በዓለም ዙሪያ ያላችሁ ተስፋ የቆረጣችሁ ስለ ምድራችሁ እግዚአብሔር እንዲህ ነው የሚለው፣ ለምድሪቷ የዜማ ጊዜ ደርሷል። ያው ጥቃቅን ቀበሮ ግን ይጠመዳል። ጥቃቅን ቀበሮ ይጠመዳል። እንዳትረሱ። ማስተር ዘኒ እንዲህ ብላ ነበር ትላላችሁ። ስሙኝ፣ በደንብ ስሙኝ። ዝም ብዬ ልዘባርቅ፣ ዝም ብዬ እግዚአብሔር ያላለኝን አለይልል እዚህ ጋር አልተቀመጥኩም። ስራ እየፈታሁ አይደለም። እግዚአብሔር የሚለኝን ልንገራችሁ። የሁላችሁ በተጎዱ ሰዎች በደንብ ስሙ። በኢትዮጵያ ከኢትዮጵያ ውጭም ሆናችሁ የምትሰሙኝ ስሙ። በተጎዱ በጦርነት በተፈናቀሉ በረሃብ በተፈናቀሉ ሰዎች ስም ተሰብስቦ ገንዘቡን የበላችሁ ሰዎች ታያላችሁ፣ መቀመቅ ትወርዳላችሁ።